ቅዱሳንን በመንቀፍ የሚከብር ክርስቶስ ያለ ይመስላችኋል? ስለ ቅዱሳን አለመናገር ወንጌልን መስበክ ይመስላችኋል? ለምንድን ነው እንደዚህ የምንጠቀመው? እኛ ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ መስተጋድላንን በቤተ ክርስቲያናችን የምናነሳው ግን ለምንድን ነው? ለምንድን ነው ዝም ማለት ያልቻል? በሞቴ ስሙኝ ገና በሰማይ ስለነሱ ሲመሰከር ምን ይሉ ይሆን? አንዳንዶች አንተ ክርስቶስ ዝም በል ይሉት ይሆን? ምን አይነት ንፉግነት! ማንም ጌታን እወዳለሁ የሚል ማደሪያው ቅድስት ድንግል ማርያምን ግን የማያከብር ጌታን አያከብር። አንዳንዶች ስለ ክርስቶስ የሚሰብኩ እንዳይመስሏቸው እና ምን እያደረጉ ነው? እያወሩ ነው። ቤተ ክርስቲያን አታወራ፣ ትኖርበታለች። ለምን? ቤተ ክርስቲያን ይህች ናት። እግዚአብሔርን ማየት ትፈልጋላችሁ? የቅዱሳንን ሕይወት ተመልከቱ። ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 15 ላይ የተጻፈ ቃል አለ። እሱን እንደ እግዚአብሔር ፈቃድ አነብላችኋለሁ። ስለ ክርስቶስ ያወራሉ። የፊልጵስዩስ መልእክት ምዕራፍ 1 ቁጥር 15 ለዛሬ የምንማርበት የትምህርታችን ርዕስ ነው። በንባብ አሰማችኋለሁ። አንዳንዶች ከቅንዓትና ከክርክር እንኳ፣ ሌላዎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደ ተሾምኩ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራን ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ ይላል። ቁጥር 17 ላይ በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ታሪኩን መጀመሪያ ልንገራችሁ። ቅዱስ ጳውሎስ በዚህ ምንባብ እነዚህና እነዚያ ያላቸው ወገኖች አሉ። እነዚህ ያላቸው ወንጌልን መመከቻ ለማድረግ እንደ ተሾምኩ አውቀው በፍቅር ይሰብካሉ ያላቸው ናቸው። እነዚህ ቅዱስ ጳውሎስ ለአዲሲቷ ቤተ ክርስቲያን መጋቢ ደግሞም አስተማሪ ሊሆን እንደ ተሾመ ያወቁ፣ አገልግሎቱን ያከበሩ፣ ትምህርቱን ያደመጡ፣ በሃይማኖት በምግባር የጸኑ፣ እሱን ተከትለው ደግሞ ወንጌልን ማስተማር የጀመሩ እነዚህን ነው እነዚህ የሚላቸው። በፍቅር ስለ ክርስቶስ የሚያስተምሩትን የቅዱስ ጳውሎስን አገልግሎት ያከበሩትን እነሱን ነው እነዚህ የሚላቸው። ዝቅ ብሎ ደግሞ እነዚያ ብሎ ደግሞ እነዚያ ብሎ የሚያነሳቸው አሉ። በእስራቴ ላይ መከራን ሊያመጡብኝ መስሏቸው ይላል። እነዚያ የሚላቸው ደግሞ ቅዱስ ጳውሎስን በጽኑ የሚጠሉት፣ መጀመሪያ አሳዳጅ ነበር፣ አሁን እንዴት ተሳዳጅ ሆነ ብለው የተናደዱበት፣ ከምኔው ደርሶ ደግሞ የወንጌል ሰባኪ ሆነ ብለው ወንጌልን በማመኑ የምስራቹን ቃል ለመናኘት ከልዋሪቆን እስከ ደማስቆ መንከራተት መጀመሩ ያበሳጫቸው፣ ከኦሪት ፈቀቅ ብሎ ወንጌልን መቀበሉ የነደዳቸው፣ የቅዱስ ጳውሎስ ክብርና ዝና በመናኘቱ እጅግ ያበሳጫቸው
እነሱን ደግሞ እነዚያ ይላቸዋል። እነዚህና እነዚያን ላስተዋውቃችሁ ብዬ ነው። መጀመሪያ እነዚህ የቅዱስ ጳውሎስን አገልግሎት ያከበሩ፣ ወንጌልን የተቀበሉ፣ ከዚያስ ልክ እንደሱ በፍቅር ክርስቶስን የሚሰብኩ፣ እነዚያስ በቅን ሐሳብ ሳይሆኑ በክፋት ግን ምን የሚሉ ስለ ክርስቶስ የሚያወሩ። ቅን ያልሆነ ሐሳባቸው ምን ነበረ ካላችሁ ወይ ሁለተኛ እነዚያ በፍቅር እነዚህ ቅን ባልሆነ ሐሳብ የክርስቶስን ስም ያነሳሉ። ሁለቱም የክርስቶስን ስም ያነሳሉ። አንደኞቹ በፍቅር እና በክብር፣ ሁለተኞቹ ግን በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ የተባሉት ቅን ያልሆነ ሐሳባቸው ምን ነበር ካላችሁ ወይ መከራ ሊያመጡብኝ መስሏቸው ይላል። ይሄ ምን ይመስላችኋል? በዚያ ዘመን ኔሮን ቄሳር ገዢ ነበረ እና በዛ አካባቢ ኔሮን ቄሳር አንድ ነገር ያስነግር ነበር። ምን የሚል? ቄሳር ጌታ ነው ያስብል ነበር። ይህ ሐዋርያ ንዑድ ክቡር የሚሆን ጳውሎስ መጣና ቄሳር አይደለም ጌታ፣ ኢየሱስ ክርስቶስ ነው የባሕርይ አምላክ ጌታ ብሎ ሲያስተምር ተናደደበት። የኔን ክብር ሊሻማ ነው አለና ወህኒ ቤት ጨመረው ኔሮን ቄሳር። ወህኒ ቤት እንደተከተተ የሰሙት እነዚያ ቅዱስ ጳውሎስን በጣም ስለሚጠሉት ሆን ብለው በክፋት በቅን ሐሳብ ሳይሆን ምን ማድረግ ጀመሩ መሰላችሁ? ኢየሱስ 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 ማለት ጀመሩ። ምክንያት በቅን ሐሳብ ሳይሆን ለምን? በቅዱስ ጳውሎስ ላይ መከራ ለማጽናት መከራ ሊያመጡብኝ መስሏቸው ነው ቢለው ወህኒ ቤት ታስሯል። ኔሮን ቄሳር የጌታችን የመድኃኒታችን የኢየሱስ ክርስቶስን ስም የበለጠ እየናኘ ሲሰማ በጣም ይበሳጫል። ይሄ ጳውሎስ ያመጣብኝ ስም አይደለ እንደዚህ የበዛው እያለ ወህኒ ቤት ያስቀመጠው ጳውሎስ ላይ የበለጠ መከራ ማጽናት ጀመረ። ጳውሎስ የበለጠ እንዲጎዳ ሆነ ብለው በቅን ሐሳብ ሳይሆን በክፋት ሆነ ብለው የክርስቶስን ስም እዚህና እዚያ ማንሳት ጀመሩ። ለዚህ ነው ቅን ያልሆነው ሐሳብ ምንድነው? ጳውሎስን በመጥላት ኢየሱስን መስበካቸው ነው ይላል ዮሐንስ አፈወርቅ። በቅዱስ ጳውሎስ ላይ የሚበልጥ መከራ ለመጨመር እናስ ኔሮንን በማበሳጨት ቅዱስ ጳውሎስ ላይ መከራን ማጽናት ዓላማው ያደረገ ስለነበር በፍቅር ሳይሆን በጥላቻ፣ በክብር ሳይሆን በንቀት። እንዲያውም ምን ይላል ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲተረጎም በዝናዬ ቀንተው የኔን መጥፋት ተመኝተው መከራ ሊያመጡብኝ መስሏቸው የሚለውን እኮ ነው። በዝናዬ ቀንተው የኔን መጥፋት ተመኝተው ሆን ብለው ስለ ክርስቶስ ይሰብካሉ አይደለም ያለው፣ ያወራሉ ያለው። እነዛስ ይሰብካሉ፣ እነዚህስ ጳውሎስን የሚጠሉት ያወራሉ። ርዕሳችን እቺ ናት። የዚህ ጭብጥ ምን ይመስላችኋል? ጳውሎስን በመጥላት የሚያስተምሩት ትምህርት እንሰብካለን የሚሉት ጳውሎስን በመጥላት ስለሆነ ጳውሎስን በመጥላት የሚሰበክ ክርስቶስ የለም። እናስ ያወራሉ። ዓላማው ምን ስለሆነ? ቅዱስ ጳውሎስን መቃወም፣
ቅዱስ ጳውሎስን መከራ ማጽናት የቅዱስ ጳውሎስን መጥፋት ተመኝተው ስለሆነ ወገኖቼ ይሄ በዚህ ዘመን የለም ወይ ካላችሁ እሱን ነው ማንሳት የፈለኩት። በቅን ሐሳብ ሳይሆኑ ይልቁንም ደግሞ የቅዱሳን ክብር ስለተናኘ የእመቤታችን ዝና ከፍ ከፍ ስላለ ዝክረ ቅዱሳን ስለታሰበ የመስተጋድላን የሰማዕታት ክብር ስለተነገረ ይሄን በመጥላት ይሄን በመቃወም ይሄ እንዲጠፋ በመመኘት በቅን ሐሳብ ሳይሆን አንዳንዶች በዚህ ዘመን ኢየሱስ ኢየሱስ እያሉ በየጎዳናው እንኳን ይጮሃሉ። ለምን? የቅዱሳንን አለመታሰብ ፈልገው። ለምን? ስማቸው እንዳይጠራ፣ መታሰቢያቸው እንዳይደረግ፣ ዝክራቸው እንዲጠፋ፣ ጭራሽ እንዲረሳ፣ እንዲጠፉ በመመኘት አንዳንዶች ስለ ክርስቶስ የሚሰብኩ እንዳይመስሏችሁ እና ምን እያደረጉ ነው? እያወሩ ነው። ወሬ ነው፣ እያወሩ ነው። አንዳንዶች ያው ነው ስለ ኢየሱስ አይደለም፣ ይሄ ወሬ ነው የሚለው መጽሐፍ ቅዱስ ወሬ ነው። ቅዱስ ጳውሎስ እንዳለው በዝናዬ በጽናቴ ቀንተው እንደውም እኔ እንድጠፋ ተመኝተው መከራ ሊያመጡብኝ መስሏቸው ስለ ክርስቶስ ያወራሉ ያለው ይሄ ነው ጭብጡ። ቅዱሳንን በመንቀፍ የሚከብር ክርስቶስ ያለ ይመስላችኋል? የክርስቶስን ሰማዕታት ስማቸው እንዳይጠራ በማድረግ ክርስቶስን መክበር መጥራት ያለ ይመስላችኋል? እንዲህ ያለው ወንጌል የተሰበከ ይመስላችኋል? ጳውሎስን በመጥላት የሚሰበክ ክርስቶስ ከሌለ ድንግል ማርያም ደግሞ መስተጋድላን ሰማዕታትን ደግሞ ጻድቃን ቅዱሳንን እንዳይነገሩ፣ እንዳይከበሩ፣ እንዳይዘከሩ በመፈለግ የሚሰበክ ክርስቶስ የለም። ወገኖቼ ኢየሱስ ክርስቶስን መቀበል ማለት እኮ አንዱ መስተጋድላን ሰማዕታትን፣ ምስክሮች ሰማዕታትን፣ ተላኪዎች ሐዋርያትን፣ መናንያን ባህታውያንን፣ የክርስቶስ ማደሪያ የሆኑ ቅዱሳንን መቀበልም ጭምር ነው። ክርስቶስን መቀበል። ለዚህ እኮ ነው ወንጌላችን እናንተን የጣለ እኔን ጣለ የሚለው። ወገኖች ማደሪያዎቹን የምታባረር ቤተ ክርስቲያን የክርስቶስ ቤተ ክርስቲያን ልትሆን ትችላለች? መስካሪዎች የሆኑ መስተጋድላን ሰማዕታትን እንደሌሉ የምትቆጥር ቤተ ክርስቲያን ትባላለች? ይልቁንም የምትነቅፍ አቃቂር የምታወጣ በእነሱ ላይ የምታላግጥ አፏንም የምትከፍት እንዲህ ያለች ወንጌል ያለ ይመስላችኋል? ለዚህ እኮ ነው እናንተን የጣለ እኔን ጣለ የሚለው እኮ ለዚህ ነው። በዚህ ውስጥ ክርስቶስን መውደድና ማክበር ያለ ይመስላችኋል? አይደለም። ስለ ክርስቶስ ማውራት ነው ያለው የሚለው እኮ ለዚህ ነው ሐዋርያው ኤጲፋንዮስ ዘቆጵሮስ እንዲህ ይላል፣ ድንግል ማርያም ምንም እንኳን ቅድስት፣ ምንም እንኳን ውብ፣ ምንም እንኳን ንጽሕት ብትሆን ይላል አናመልካትም ይልና፣ ነገር ግን ማንም ጌታን እወዳለሁ የሚል ማደሪያውን ግን ማከብር ኢየሱስን አያከብርም ይላል። ጌታን ትወደዋለህ፣ ማደሪያዋን ግን ትንቃለህ እና ኢየሱስን ልትወድ ነው። ማደሪያዋ እንዳይነገር ትፈልጋለህ እና ስለ ክርስቶስ ትሰብካለህ። ማንም ጌታን እወዳለሁ የሚል
ማደሪያው ቅድስት ድንግል ማርያምን ግን የማያከብር ጌታን አያከብር። ክርስቶስ የሚታወቀው ክርስቶስ የሚከበረው በዚህ መንገድም እኮ ነው ወገኖቼ። ለዚህ እኮ ነው ወንጌላችን ይህንን ከፍ አድርጎ የሚናገረው። ስለ ቅዱሳን አለመናገር ወንጌልን መስበክ ይመስላችኋል? ወይም ስለ ቅዱሳን መናገር ወንጌልን እንደመሸፈን የሚመስላችኋል? ለዚህ እኮ ነው ቅዱስ ጳውሎስን አይነት ሐዋርያት፣ መናንያን፣ ጻድቃን፣ ሰማዕታትን ችላ የምትል ወንጌል የለችም። ለዚህ እኮ ነው የኑሯቸውን ፍሬ ተመልከቱ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ደግሞ አስቡ፣ የኑሯቸውን ፍሬ ተመልከቱ እያለ ወደ እንደነዚህ አይነት ደጋግ ሰዎች ሕይወት አኗኗር ወንጌላችን እኮ የሚመራ ለዛ ነው ወገኖቼ። ምንድነው ግን ለምንድን ነው እንደዚህ የምንጠቀመው? እኛ ቅዱሳንን፣ ጻድቃንን፣ ሰማዕታትን፣ መስተጋድላንን በቤተ ክርስቲያናችን የምናነሳው ግን ለምንድን ነው? ለምንድን ነው ዝም ማለት ያልቻል? ጥቂት ነጥቦችን ላንሳ። አንደኛ እንደነዚህ አይነት ቅዱሳን፣ ጻድቃን፣ መስተጋድላን፣ ሰማዕታት የከበሩ የክርስቶስ አገልጋዮች እግዚአብሔርን እንድናውቅ እግዚአብሔርን ማወቂያ መንገዶቻችን ናቸው። ምእመናን ጎርጎርዮስ ዘእንዚናዙ እንዲህ ይላል፣ የእግዚአብሔር ሰዎች ያደረጉትን ተአምራት ያገኙትን ኃይልና ጥበብ እያየን ይላል ተቀባዮቹ እንዲህ ከሆኑ ሰጪው ደግሞ እንዴት ይሆን እያል እንደነቃለን ይላል። ምእመናን እግዚአብሔር በቅዱሳኑ ድንቅ ነው እንዳለ መጽሐፍ። ስማቸው እንኳን ሲጠራ ድንቅ እያደረጉ ጸበላቸው ታምራት እየሰራ ታምራታቸውን በዓይናችን እያየን በሕይወታችን እያጣጣነ ልብ በሉ። የእግዚአብሔር የሆኑ ሰዎች የሚያደርጉትን ተአምራት ያገኙትን ኃይልና ጥበብ ናይና ተቀባዮቹ እንዲህ ከሆኑ ሰጪው ደግሞ እንዴት ይሆን እያል እግዚአብሔርን እናደንቃለን። እናስ እግዚአብሔርን የማድነቂያ መንገዶቻችን፣ እግዚአብሔርን የማወቂያ ኮቴዎቻችን፣ ዳናዎቻችን፣ ፈለጎቻችን እኮ ናቸው ወገኖቼ። እግዚአብሔርን በእነሱ አውቀናል። እንዴት ተጋደሉ፣ እንዴት አፈቀሩት፣ እንዴት ጸኑ፣ እንዴት ወደዱት፣ እንዴት ጭምት ሆኑ፣ እንዴት ይህንን ዓለም አሸነፉ፣ እንዴት መነኑ፣ እንዴት በረቱ፣ እንዴት ተጋደሉ። ይህንን በኑሯቸው የሕይወት ፍሬ ውስጥ እግዚአብሔርን ማየትን እሱን ማወቅን እንማርባቸዋለን። ለዚህ እኮ ነው የኑሯቸውን ፍሬ አትመልከቱ አላለም፣ አታንሱ አላለም፣ አትዩ አላለም፣ አታውሩ አላለም። ተመልከቱ ነው ያለው ወገኖቼ። ለምን? እግዚአብሔርን ማድነቂያ ልዑልን ማወቂያ መንገዶቻችን እኮ ናቸው። ለዚህ ነው ጎርጎርዮስ ዘእንዚናዙ ይህን የተናገረው። ዳግመኛ አትናቴዎስን ማወደስ ማለት ጸጋ እግዚአብሔርን ማወደስ ማለት ነው ብሎ ደምድሞታል። እግዚአብሔርን የማወደሻ የእግዚአብሔርን ሥራ የማድነቂያ የእግዚአብሔርን ሥራ የማሰላሰያ በእግዚአብሔር ሥራ የመመሰጫ መንገዶች ናቸው። እንዴት ያለ ድንቅ አደረገ እግዚአብሔር ብለን እንመሰጥባቸዋለን። ታስታውሳላችሁ በወንጌል በእኔ የሚያምን እኔ የማደርገውን ሥራ ደግሞ ያደርጋል ከእኔም የሚበልጥ ያደርጋል ብሏል ጌታችን። ይህንን አንድ ሊቅ ሲተረጉም ምን ይላል? በእኔ የሚያምን እኔ የማደርገውን ያደርጋል ከእኔም የሚበልጥ ያደርጋል የሚለውን በእርሱ በሚያምኑት ውስጥ ክርስቶስ ስለሚኖር በእናንተ አድሬ አስቀድሜ በሥጋ ተገልጬ ካደረጉት የሚበልጥ ድንቅ ነገር አደርጋለሁ ማለቱ ነው ይላል። እያደረባቸው በሥጋ ተገልጦ ካደረገው ነገር በላይ ሲያደርግ እናያለን። ይህን ዝም ማለት እንችላለን? ይህንን ክብር መናኘት፣
ይሄንን ጸጋ መናገር አይቻልም። ቤተክርስቲያን እኮ የምታደርገው ይሄንን ነው ወገኖቼ። እንኳን በሐዲስ ኪዳን በብሉይ ኪዳን ላስታውሳችሁ። ጻድቁ ኢዮብ እንዲህ ይላል መጽሐፈ ኢዮብ ምዕራፍ 29 ቁጥር 11 ላይ ያየችኝ ዓይን ሁሉ መሰከረችልኝ፣ የሰማችኝም ጆሮ ሁሉ አሞገሰችኝ። ድሃውንና ችግረኛውን ረድቼ ነበርና ይላል ጻድቁ ኢዮብ። በሞቴ ስሙኝ፣ ችግረኛውንና ረሃብተኛውን ስለረዳ ፈንታ ያየችው ዓይን ሁሉ አሞገሰችው፣ የሰማችው ጆሮ ሁሉ መሰከረችለት። ለምን? የተራቡትን አጠገበ፣ የተጠሙትን አረካ፣ የተንከራተቱትን ታቀፈ። እኔስ ያየችው ዓይን ሁሉ መሰከረችለት፣ የሰማች ጆሮች ሁሉ አሞገሰችው። ይህን ወደ አዲስ ኪዳን መንፈስ እስኪ ቀይረው። የወንጌል ረሃብተኞች ሆነን በወንጌል ያጠገቡንን፣ የወንጌል ጥመኞች ሆነን በወንጌል ያረኩንን፣ በበረከት ናፍቀን በእግዚአብሔር በረከት የጎበኙንን እነዚህን የእግዚአብሔር ሰዎች ላንመሰክርላቸው እንችላለን፣ ላናሞግሳቸው እንችላለን፣ ላናወድሳቸው እንችላለን። ያየችኝ ዓይን መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ። የኢትዮጵያን ምድር በወንጌል ላረሱ፣ በዕርፈ መስቀላቸው ለባረኩ፣ ያላመነውን ላሳመኑ፣ የራቀውን ላቀረቡ፣ በአምልኮ ጣዖት የነበረውን ወደ ፍቅር እግዚአብሔር የመለሱ፣ በተክለ ሃይማኖት ያሉትን በፍቅር እግዚአብሔር ተርበን በመንግሥተ ሰማያት ጣዕም ተቃጥለን የነበርነውን ወደዚህ የፍቅሩ መንግሥት ለመፍለስ ምክንያት የሆኑንን ሰናይ ገሪሆሙ ለእለ ይዜኑ ሰናይ ዜና የምስራችን የሚያወሩ እግሮቻቸው እንዴት ያማሩ ናቸው የተባሉ እንደነዚህ አይነት መስካሪዎችን አለመናገር አለመመስከር ይቻላል። አለማሞገስ ይቻላል። አለማወደስ ይቻላል። የተወደዳችሁ ኦርቶዶክሳውያን እኔ በጣም የሚገርመኝ ገና የተወደደ መድኃኒታችን በላይ በሰማይ በአባቱ ፊት በቅዱሳን ጻድቃን በቀኝ በሚቆሙት በዘላለም መንግሥቱ በሚከብሩት በዚያ በታላቅ ጉባኤ በዕለተ ምጽአት ፊት ገና ይመሰክርላቸው የለም። እንግዲያውስ ክርስቶስ ገና የሚመሰክርላቸው ከሆነ በምድር ያለችው ይቺ ቤተ ክርስቲያን ላትመሰክርላቸው ነው? ገና በሰማይ ስለ እነሱ ሲመሰከር ምን ይሉ ይሆን? አንዳንዶች አንተ ክርስቶስ ዝም በል ይሉት ይሆን? በአባቴ በሰው ሁሉ ፊት መስክራችሁልኛል፣ አላፈራችሁብኝምና እኔም አላፍርባችሁ መሰክርላችኋለሁ ብሏቸዋል። ለዚህ እኮ ነው የምንመሰክረው። ለዚህ እኮ ነው የምንናገረው። እግዚአብሔር የሚበልጥ ተአምራት ያደረገባቸው ነዋ። በመቃብራቸው፣ በጨርቃቸው፣ በጥላቸው፣ በዝክራቸው የሚበልጥ ተአምራት በሥጋ ካደረገው በላይ ተገልጦ እያደረገ ይሄን ገድላቸውን፣ ተአምራቸውን፣ ድርሳናቸው አለመመስከር ምን አይነት ነፎግነት ነው? ክብራቸው እንዳይነገር ሁሉንም ተረት ተረት ማድረግ ይቻላል። ቢዋሽ ይሄ ሁሉ ሰው የእግዚአብሔር ቅዱሳን ያደረጉለትን ሊክድ ይችላል። ውሸት ሊያደርገው ይችላል። አይሆንም። እንዴት ነው? እንዴት ነው? እግዚአብሔርን የማወቂያ መንገዶቻችን። ለዚህ እኮ ነው እኔ ደግሞ እንደሚገባ ገልጠው ዘንድ ስለኔ ጸልዩልኝ ይላል። በቃል ትምህርት፣ በኑሮ ሕይወት፣ በሞት ሰማዕትነት
እግዚአብሔርን ገለጡልን፣ አስተዋወቁን። ይሄ ነው እኮ ሕይወታቸው እኮ ይሄ ነው። ይሄ ወደ እግዚአብሔር አቀረበን፣ አስተዋወቀን። ይሄንን እንዴት አድርገን አለመናገር እንችላለን? በዚህ ምክንያት እንዴት አለማክበር እንችላለን? በዚህ ምክንያት ዝናቸውን እንዴት መናቅ እንችላለን? ዳግመኛም ከዚህ ጋር የተወደደ መድኃኒታችን ኢየሱስ ክርስቶስን እግዚአብሔርን የምናይባቸው የሕይወት መስታወቶቻችን እኮ ናቸው ወገኖቼ። እግዚአብሔርን የምናይባቸው። እግዚአብሔርን ማየት ትፈልጋላችሁ? አባቶቻችን እንደሚያስተምሩት የቅዱሳንን ሕይወት ተመልከቱ። እንዴት አገኙት? እንዴት ኖሩበት? እንዴት ተመላለሱ? እንዴት ከእግዚአብሔር ጋር ጸኑ? እንዴት ተጋደሉ? እንዴት ኃጢአትን እንቢ አሉ? እንዴት በፍቅር እንደዚህ አበዱ? እንዴት በረሃ ወረዱ? እንዴት ራሳቸውን ጎዱ? እንዴት ንጽሕናቸውን ጠብቁ? እንዴት ርኩሳት መናፍስትን አሸነፉ? እንዴት ከክርስቶስ ጋር በፍቅር ነጎዱ? እንዴት ፈለጉንና ዳናውን ተከተሉ? መስታወቶቻችን ናቸው። በሙሉ ዜና ሕይወታቸው የሚናገረው እኮ ይሄንን ነው። አባ ሙሴ ጸልይ ምን ላስታውሳችሁ? አባ ሙሴ ጸልይ ታስታውሱ ከሆነ እግዚአብሔርን ማየት እፈልጋለሁ ነበር ያላቸው ጓደኞቹ። እግዚአብሔርን አሳዩኝ አላቸው። ጓደኞቹ እግዚአብሔርን ማየት ከፈለክ ገዳመ አስቄጥስ ግባ ብለው ምክር መከሩት። ወደ ገዳመ አስቄጥስ ገሰገሰ። እስኪ ልጠይቃችሁ ምእመናን፣ እግዚአብሔር በእናንተ ሕይወት፣ እግዚአብሔር በእናንተ ትዳር፣ እግዚአብሔር በእናንተ ቤት ይታያል? እግዚአብሔር በእናንተ ቤት ውስጥ ይከበራል? ሰዎች እናንተን አውቀው እግዚአብሔርን ያውቃሉ? ሰዎች ወደ እናንተ ቀርበው ወደ ክርስቶስ ይቀርባሉ? ሰዎች የእናንተን ፊት አይተው የእግዚአብሔርን ፊት ያያሉ? ሰዎች በእናንተ አጠገብ ሲያልፉ ይማርካሉ? እነዚህማ የእግዚአብሔር ልጆች ናቸው ብለው ደፍረው ይናገራሉ? እግዚአብሔርን የሚያሳይ ሕይወት አለ? በዚያ በነቢዩ ዘካርያስ እንደተናገረው 10 አይሁዳውያን ያንዱና አይሁዳዊ ቀሚስ ይዘው እግዚአብሔር ካንተ ጋር እንዳለ ሰምተናልና አብረን እንሂድ ይላሉ ይላል። ወንድሜ ሆይ እግዚአብሔር ካንተ ጋር እንዳለ ሰምተናልና ብለው ጃኬትን ይዙታ። እህቴ ሆይ ክርስቶስ ካንቺ ጋር አለ ብለው ቀሚስሽን ይዙታ። በእኛ ውስጥ ይሸተታል የሕይወት ሽታ። እንዴ ግባና ያሉት አባ ኤስድሮስ የሚባል አባት ነበር። መጀመሪያ ያገኘው ደነገጠ። ምክንያቱም ሰይፉን እንደያዘ ነበር የመጣው ወገኖቼ። ሊገለል ሊጨርሰን ነው ነበር ሐሳቡ። አባ ሙሴ ግን አንድ ጥያቄ ጠየቀ። እግዚአብሔርን አሳዩኝ አለ። ምእመናን ያለውን ጥያቄ ጫት የሚቅሙ ሐሽሽ ውስጥ ያሉ ብዙዎች መጥተው እኛ ጋር ማረፍ ቢፈልጉ እግዚአብሔርን የምናሳይበት መንገድ አለ። እኛ ጋር እንማርካለን። ምናልባት ከሚገባው ይልቅ እየወጣ ያለው ይበዛ ይሆን? መጥቶ የሚቀር አለ። በፍቅር የምናዋህደው አለ። እግዚአብሔር ቤት የምናስቀረው አለ። የጠፉትን የምንፈልግበት ልብ አለን። ወደ ኋላ ያፈገፈጉት የምንስብበት ፍቅር አለን። መጥቶ ይቀራል ወይስ ገብቶ ይወጣል? አባ ሙሴን ይወጥ አባ መቃርስ ጋር ወሰደው። አባ መቃርስ እንዲህ አለው፣ እኔ የማስተምርህን ትምህርት ከጠበቅ እግዚአብሔርን ታየዋለህ አለው። በገር ተቀጠቀጠ፣ በትሩፋት በረታ። አባ ሙሴ ተለወጠ። ምእመናን ይህ ደጅ ረጣችሁ እውነት የለውጥ ሕይወት ይሰማችኋል በሕይወታችሁ? ተናጋሪዎች፣ ጭምቶች መሆን ጀምረናል። ንፉጎች፣ ለጋሶች መሆን ጀምረናል። እዚያም የምንል በአንድ መጽናት ችለናል። ሁከተኞች ሆይ ጸጥተኞች መሆን ችለናል። ሐሜተኞች ሆይ ዝም ማለት ችለናል። ምናጉረመርም አመስጋኞች ሆነናል። ለውጥ የታለች? የጉባኤ ብዛት አለ።
እንጂ የለውጡ ብዛት አይታወቅም። የክርስትና ዋናው ማዕከሉ የህይወት ለውጥ ነው። እንዲህ ያለው ወንበዴ ለወጠችው። ሰይፍ ይዞ ይቀራደል የነበረው ሰው እጆቹን እየዘረጋ ደመናትን እየቆረጠ ዝናባትን የሚያዘንብ አስደናቂ ሰው ሆነ። ገዳይ የነበረው አባ ሙሴ ሟች እስኪሆን ድረስ በርበራውያን ገዳሙን ሊያጠፉ ሲመጡ የምጠብቃት ቀን ይህች ናት ብሎ ገዳይ የነበረው አባ ሙሴ ሟች እስከመሆን ደረሰ። ተለወጠ። ወንጌል ትቀይራለች፣ ክርስትና ትለውጣለች። ወንጌል ውስጥ እየኖረ ግን ያልተለወጠ ከህይወት ጋር ይሄን የሞት በአዋቂዎች መካከል ተቀምጠን በጥያቄ የተሞላ ብዙዎች አሉ። ከሚያለመልመው ጋር ይሄንን የተወለድን ብዙዎች አሉ። ምንጩ ስር ተተክለን የደረቅን ብዙዎች አሉ። ገና ያልገባን አጠገቡ ሆነን የራቅን እያየነው የማማሩ አሁን እየሄደ የማንወቀው እየቀደስን ያልተቀደስን እየተናገርንለት ያልተሰበክን እንደነዛ በቀደም እንደተማራችሁት እንደ ሉቃስና ተለወጣ አብረውት እየሄዱ ምናምን ታሳዙ እየወረደ ነው እየተሰበከ ነው። እሱ ነው ቋው ደረጃ በጣም ብዙ አመት ተቆራለ። አንዲት የለውጥ ህይወት እንኳን እናታለ ታውቂት ይመስላል አስመስ ልብሷ ህይወቱ በደለ በሁላችንም ባለሙያዎች እንጂ እንዴት እንደሚኖሩ አየ፣ እንዴት እንደሚያፈቅሩት አየ፣ እንዴት እንደሚመላለሱ አየ። እስከ ሞት ድረስ ደረሰ። እግዚአብሔር ይታያል። እያችሁ ገዳም አስቴት እግዚአብሔር ይታያል። በጭምተኞች ውስጥ እግዚአብሔር ይታያል። በዝምተኞች ውስጥ እግዚአብሔር ይታያል። ራሳቸውን ህይወታቸውን ወስነው በበረሃ በወደቁት ውስጥ ክርስቶስ ይታያል። እኔ አዝናለሁ። እንዲህ ባሉ ሰዎች ውስጥ ነቀፋ በዚህ ዘመን አልበዛ? ለምን በረሃ ወደቁ? ለምን በሙሉ ጊዜ እግዚአብሔርን አገለገሉ ነው? ለምን ስለ ክርስቶስ ፍቅር ሲሉ ሰውነታቸውን እንኳን ሳይቀጣሉ ነው? ለምን ሙሉ ህይወታቸውን በምስጋና በቅዳሴ በውዳሴ በምናኔ በብቸኝነት ምድረ በዳውን ቅድስተ ቅዱሳን አድርገው ራሳቸውን ህይወታቸውን መስዋዕት አድርገው እንደ መገበሪያ ስንዴ ሰጡለት ነው? ይሄ ሁሉ ስድቡ፣ ይሄ ሁሉ ንቀት፣ ይሄ ሁሉ መጠላት፣ ይሄ እውነተኛ ወንጌል ነው። ስለ ክርስቶስ እየተነቀፉ እግዚአብሔር ታይላችሁ። እውነት እግዚአብሔር ማየት ከፈለጋችሁ እነሱ ውስጥ አለላችሁ። ቅድስት ብሎንዲና የምትባል እናት ሰማዕትነት በተቀበለች ጊዜ ይላል እህቶቿ በጣም ንፍርቅ ብለው ያለቅሱ ጀመር ይላል። ሰማዕትነት እየተቀበለች ግን ምን እንዳይሉ ታውቃላችሁ? ሰማዕትነት እየተቀበለች በቅድስት ብሎንዲና ውስጥ የተወደደው መድኃኒታችን ኢየሱስ ክርስቶስን ያዩት ነበር ይላል። ያን ጊዜ እንባቸውን አቆሙ። ይታያል። እኛ ማየት ስላልቻሉ ክርስቶስ አይታይባቸው። እኛ ስላልተረዳን እንዲህ ያለ ህይወት የለም ማለት ይገባል። ይታያል። ይታያል። ማየት ካልቻላችሁ ዝም ብሎ መረዳት ካልቻላችሁ አላውቅም በሉ እንጂ አይታይም። ለዚህ እኮ ነው እግዚአብሔር ሰዎች ሁሉ የሚያውቁትና የሚያነቡት በልባቸው የተጻፈ መልእክታችን እናንተ ናችሁ የሚለው እኮ ለዚህ የክርስቶስ ልብ አላችሁ። ለዚህ እኮ ነው አባ መቃርስ ጋር የሄዱ 3 ብላቴኖች ነበሩ ይባላል። ሁለቱ በጥያቄ ያጣደፉታል። አባ መቃርስ አንደኛው ዝም ብሎ ሁሉ ጊዜ ይቀመጣል። ዝም ብሎ ያየዋል። ዝም ብሎ ከብዙ ቀናት በኋላ አባ መቃርስ ጠይቀዋል። ሁለቱ በጣም በጥያቄ ያጣድፉኛል። ምን ነው አንተ አትጠይቀኝም አሉ። ለእኔ አንተን ማየት በቂ ነው መልሴ ነው አሉ። ጥሩ ኦርቶዶክሳዊ አይን ላለው የቅዱሳን ዜና ህይወት ገድልና ታምራት አኗኗራቸውን መመልከት ህይወት ነው። ወንጌል ንባብ የእነሱ ህይወት ተርጓሚ መስታወቶቻችን ናቸው ወገኖቼ።
የሚባል አባት ካየ በኋላ አባንጦንስ አባታችን ሲሉት ገዳሙ አባትና ቀረ። አባትና ጳውሊን አየው። ከእንግዲህ እኛ መነኮሳት ወንድማማቾች ነን ብሎ አወጀ። አባ ጳውሊን ባየ ጊዜ ሕይወትን ተረዳ። አባንጦንስን በበረሃ ያገኘው ቅዱስ አትናቴዎስ ደግሞ አባንጦንስን ካገኘ በኋላ በጣም ተመሰጠ፣ ተቀየረ። እንደውም ካባውን ይዟት መጥቶ ለትንሣኤ እያደረገ ትንሣኤ የሚያውጀው በአባንጦንስ ካባ ነበረ። ሙት አስመስሎባታል። ለእጁ ውሃ አቀርብለታለሁ፣ እግሩንም በገበቴ አጥበዋለሁ ይላል። ክርስትናን በደንብ የቀመሰ ያጣጣመው አባ አትናቴዎስ በገዳም ባገኘው አባንጦንስ ነበር። ጎርጎርዮስ ወንቲናዙ ደግሞ በሌላ መሰለው አባ አትናቴዎስ የአባንጦንስን ዜና ሕይወት እንደጻፈ ምን ነው የእግዚአብሔር አድሎኝ የአትናቴዎስን ዜና ሕይወት በጻፍኩ ይላል። ቅዱስ ጎርጎርዮስ ዘእንዚናዙ ደግሞ በአትናቴዎስ ሕይወት ተመሰጠ። ምን ማለት ነው? እንጦንስ ከጳውሊ፣ አትናቴዎስ ከእንጦንስ፣ ጎርጎርዮስ ከአትናቴዎስ ክርስትናን አጣጥመዋል፣ ቀንሰዋል። መስታወቶቻቸው ነበሩ። አንዱ አንዱን እያየ ነው የሚመረታው። አንዱ አንዱን ዳናና ፈለግ ተከትሎ ነው ድል የሚነሳው። ሁለተኛ ሶስተኛ የእግዚአብሔር የፍቅሩ መገለጫዎች ናቸው ወገኖቼ። እኔና እናንተ ለእግዚአብሔር ፍቅር በእጅጉ ላንቀና እንችላለን። ጥብቅ የሆነ ትጋሃ ሌሊት፣ ብርቱ የሆነ መንኖ ጥሪት ላይ ኖር ይችላል። በጣም ደካሞች ልንሆን እንችላለን። ግን እግዚአብሔር ፍቅር ስለሆነ ምን ያደርግልናል ካላችሁኝ፣ ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል፣ ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ይወስዳል ይላል። እግዚአብሔር እጅግ ፍቅር ስለሆነ የእነዚህን በትጋሃ ሌሊት፣ በመንኖ ጥሪት፣ በሰማዕትነት፣ በተጋድሎ፣ በሐዋርያነት፣ በነቢይነት የሚያገለግሉትን ቅዱሳንን ስናግዝ፣ ስንረዳ፣ ስንዘክር፣ ስናስብ ዋጋችንን ይሰጥ። ዋጋቸውን ዋጋ አድርጎ ይከፍለናል። ዋጋው አይጠፋም። ነቢይን በነቢይ ስም የተቀበለ የነቢዩን ዋጋ ይወስዳል። ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል። ምን ማለት ነው? የእግዚአብሔር ፍቅር እስከዚህ ድረስ የሚደርስ ነው። ምን እንዲሆን? እኛ እንድንድን። ይሄ በምድር አለ። አዎ፣ ምሳሌ ልስጣችሁ። አትሌት ኃይለ ገብረስላሴ 27 ወይም 28 ሪከርድ ሰብሯል። በእነዚህ ማሸነፎች ሁሉ ኃይሌ ሲሸለም አብሮት አንድ ሰው ይሸለማል። እሱ ማን ይመስላችኋል? አሰልጣኙ ወልደ መስቀል ኮስትር የሚባሉ ሰው ናቸው። ትራክ ላይ አንድ ቀን ሮጠው አያውቁ። ኃይሌን ግን በመንገዱ ሁሉ አሰልጥነውታል። ኃይሌን ግን በመንገዱ ሁሉ ረድተውታል። እናስ ኃይሌ ከሚሸለመው ሽልማት ጥቂት አሰልጣኙን ይሸለም ነበር። ይህ ምን ማለት ነው? የተወደዳችሁ ኦርቶዶክሳውያን፣ ዋጋው አይጠፋበትም። ቅዱሳንን ስንዘክር፣ በእነሱ ስም ስንመጸውት፣ መታሰቢያቸውን ስናደርግ የእግዚአብሔር የፍቅሩ መገለጫ ምን መሰላችሁ? ይህንን እንኳን ሳይቀር ቀዝቃዛ ጽዋ ውሃ በደቀ መዝሙሬ ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም። እስከ ቀዝቃዛ ጽዋ ውሃ ወርዶ ዋጋቸውን ዋጋ አድርጎ ይከፍለናል። ሽልማታቸውን ሽልማት አድርጎ ይሰጠናል። ይሄ ዋጋ ለምን ይጠቅመናል ካላችሁ መጽሐፍ ቅዱስን አንብቡ። የጻድቅ ደመወዝ ለሕይወት ነው ይላል። ዋጋቸው ለምን ይጠቅመናል? ለሕይወት ነው። ያግዘናል፣ እንድንድን ይረዳናል፣ ይጠቅመናል። የጻድቅ ደመወዝ ለሕይወት ነው የሚለው እኮ ለዚህ ነው። የተወደዳችሁ ኦርቶዶክሳውያን፣ ሌላስ እነዚህን ነገሮች ስናስብ ክብራቸውን፣ ፍቅራቸውን፣ ዝክራቸውን፣ ምስክርነታችንን ለምንድን ነው የምናቀርበው? እነዚያ እንዲጠፉ ፈልገው፣ እኛስ እውነት ለክርስቶስ የከፈሉት ዋጋ ገብቶን ነው ይሄን የምናደርገው። ዝናቸውንና ክብራቸው ምን እናኘው? ወገኖቼ
እንዲህ ያሉ መስተጋድላን እንዲህ ያሉ ቅዱሳን የወንጌል አካል ናቸው። የመጨረሻ ማጠቃለያ ነው። የወንጌል አካል ናቸው። ወንጌል ማለት ናቸው ራሳቸው። እንዴት ካላችሁ ወገኖቼ፣ ወንጌል ተጋደሉ ትላለች። ወንጌል ተጋደሉ ያለችውን ተጋደሉ። ታዲያ እነዚህ ወንጌል አይደሉም? ወንጌል ያለቻቸውን ካለቻቸውን በላይ የሚፈጽሙ በዚህ ሕይወት ውስጥ የሚኖሩ የወንጌል አካል ተደርገው ይቆጠራሉ። ሕይወታቸው፣ ኑሯቸው ሁሉ ወንጌል። ራሳቸው የሚነበቡ መጻሕፍት ራሳቸው በቀለም ያልተጻፉ ምንባባት ትርጓሜያት ይሆን ራሳቸው ወንጌል ናቸው። ራሳቸው ጥቅስ ናቸው። ራሳቸው ቅኔ ናቸው። ራሳቸው ምስጢር ናቸው። ወንጌል ናቸው። እነዚህም በሁለት ወይም በሶስት ነገር ላስረዳችሁና ላብቃ። ለምሳሌ በወንጌል አንዲትን ሴት ላስታውሳችሁ። 2 ዲናር በምኩራብ ሙዳየ ምጽዋቱ ስትከታያት ጌታችን ይህ ወንጌል በሚነገርበት ሁሉ ለእሷ መታሰቢያ እንዲሆን ይህም ታሪኳ ይነገር ብሎ ፈቀደላት። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። 2 ዲናር ያላትን የመጨረሻዋን ሳንቲም ስለሰጠች ፈንታ በወንጌል ለእሷ መታሰቢያ እንዲሆን በወንጌል ተጻፈልን። የወንጌል አካል ተደረገችና ተነገረላት። ይሄው እስካሁን እንኳን ይነገርላታል። የተወደዳችሁ ኦርቶዶክሳውያን 2 ዲናር አይደለም ያለቻቸውን የመጨረሻ ሕይወታቸውን ስለ ክርስቶስ ፍቅር ይሰጡ። እነዚህ የወንጌል አካል አይደለም? እስከ ሞት ድረስ የጸናችሁ ሁኑ ለምትል ወንጌል የታመኑና እስከ ሞት የጸኑ አንድ ሕይወታቸውን ለክርስቶስ ፍቅር የገበው ወንጌል አይደለም እንዴ? ሀብላቸውን ሳይሆን አንገታቸውን፣ ቀለበታቸውን ሳይሆን ጣታቸው፣ ካባ ሳይሆን ሰውነታቸው፣ ምንጣፍ ሳይሆን ራሳቸው የተነጠፉት እነዚህ ሁሉ የወንጌል አካል አይደለም? ትዳራቸውን የተዉትን፣ ቤት ንብረታቸውን የጣሉትን፣ በበረሃ የወደቁትን፣ በተጋድሎ የጸኑትን ይሄ ወንጌል አልመስላችኋል? ይሄ ወንጌል አካል አይደለም? ምእመናን እንግዲያው ስለማን እንንገራችሁ? ስለ ስምዖን ጫማ ሰፊር ጥቅስ አይበለሱ ዘናፍጭ ቅንጣት ታክል እምነት ቢኖር ይህን ተራራ ተነቅለ ወዲያ ሂድ የምትለው ይሆንልሃል የሚለው ቃል አሁን ሞቃጣን የሚባል ተራራ ብትሄዱ ግብፅ ውስጥ ታረጋግጡታላችሁ። አንድ እዚህ ግባ ማይባል መንደር ውስጥ የሚኖር ሰው ክርስቲያናዊ ሰው ይህንን አደረገ። እናስ ጥቅስ ነው እሱ ራሱ ስለሱ መነጋገር ጥቅስ ነው። ወንጌል ማለት እኮ ይሄ ነው ምእመናን። እንዴ ታስታውሳላችሁ? ሳታቋርጡ ጸልዩ የሚለውን የእግዚአብሔርን ቃል ለመፈጸም ሲል በዛ በበረሃ የኖረው ጸጉሩን ያስረዘመው ከዛፍ ጋር ያሰረው እንቅልፉ ሲመጣ የነጨው ስብሐተ እግዚአብሔር የሚቀጥለውን ሰው ምን ልንለው እንችላለን? ከፍ አድርጎ በትሩፋት ወንጌልን ለመፈጸም አካፍል የተባለውን ወንጌል ከፍ ብሎ ለመፈጸም ራሱን በአደባባይ አውጥቶ ስለሸጠውስ ክርስቲያናዊ ሰው መነጋገር ጥልቅ ስለሆነው ስለ ወንጌል አካልና ሕይወት መነጋገር አይደል? ወንጌል ምንድን ነው ወገኖቼ? አያችሁ፣ እነዚህ ሁሉ ሕይወቶች ናቸው። ስለ ክርስቶስ እያወራን ሳይሆን ስለ ክርስቶስ እየኖሩ ስለ ክርስቶስ እየተጋደሉ ስለ ክርስቶስ እየሰበኩ የሚኖሩት እነዚህ ናቸው ወገኖቼ። ያኛው ዓለም እስካላችሁ ወይ ይሄ ሁሉ እንዳይነገር፣ ይሄ ሁሉ እንዲጠላ፣ ይሄ ሁሉ እንዳይናይ ጭራሽ ወንድሞቻቸው የድል አድራጊዎች ሰማዕታት ክብር እንዳይነገር ብላክ ሊስት ውስጥ ከከተተ ብሎክ ካደረገ ወይም ሳይለንት አድርጎ በዝምታ ካለፈ እመኑኝ ስለ ክርስቶስ እየሰበኩ ሳይሆን ስለ ክርስቶስ እያወሩ ነው። መስበክ ማለት ይሄ ነው። አንዳንዶች በዚህ ዘመን ይህንን ድምፅ ማሰማት ስለጀመሩ ነው። እኛም ጥቂት እናሰማቸው። ያለ ቤተ ክርስቲያን አታወራ ትኖርበታለች። ምክንያቱም
በቅዱሳን ክብር ላይ ወንጌል ያዘዛትን ትፈጽማለች። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ የሚለውን ትፈጽማለች። ድል አድርገዋላ። የአቤር ሚስት ኢያዔል የሲሳራን አለቃ በገደለች ጊዜ ባርቅና ዲቦራ እግዚአብሔርን ካመሰገኑና በከበሮና በቅኔ ካመሰገኑ በኋላ የአቤር ሚስት ኢያዔል በድንኳን ውስጥ ካሉ ሴቶች መካከል የተባረከች ትሆን። ውሃ ለመነ፣ እርጎ ሰጠችው፣ ካስማ አነሳች፣ ተከለችው፣ ገደለችው እያሉ ከበሮ እየመቱ እኮ ቅኔ ተቀኙላት፣ መዝሙር ዘመሩላት። ወልደ እግዚአብሔር ለመንገሱ ዲያብሎስ ለመሻሩ ወንጌል ለመሰበክ ብዙ የተጋደሉ ዲያብሎስን ያሳፈሩ ድል ያደረጉ ለድል ምክንያት የሆኑ ይከበራሉ፣ ይዘምርላቸዋል። እንዴ ለድል አድራጊዎች ሯጮች ይሄ ምድር ይዘምር የለ? ትከሻው ላይ ተሸክሞ ይጮህ የለ? በድል ሜዳ አጋንንትን ላሳፈሩ ስለ ክርስቶስ ለመሰከሩ ድል አድራጊዎች ክብር ማትሰጥ የማትዘምር ምን አይነት ቤተ ክርስቲያን ልትኖር ትፈልጋላችሁ? በሰማይ ያሉት እኛ በመመለሳችን በምድር ያለነው ድል በማድረጋቸው እኛ እንመሰክርላቸዋለን፣ እነሱ ደግሞ ደስ ይላቸዋል። በአንድ አጥር መመለስ በሰማይ ታላቅ ደስታ ይሆናል ይላል ወንጌላችን። በሰማይ ያለችው ጉባኤ በእኛ ንስሐ መግባትና መጸጸት ወደ አባታችን እቅፍ መግባት ያቺ ጉባኤ ደስ ይላታል። አሁን ያለችው ጉባኤ ትዘምራለች በእኛ መመለስ። እኛስ በምድር ያለ ነው ከብልቶች አንዱ ሲከብር ይላል ቅዱስ ጳውሎስ። ከብልቶቹ አንዱ ሲከብር ሌሎች ብልቶች ከከበረው ብልት ጋር ሆነው አብረው ደስ ይላቸዋል ይላል። ሕዋሳቶቻችን ብልቶቻችን ናቸው። በአንድ አካል ላይ ያሉ የክርስቶስ ብልቶች እኛና እነሱ እኮ ናቸው። አንዷ ሰማዕት ቅድስት አርሴማ ስትቀርብ ደስ ይለናል፣ እንዘምራለን፣ እልል እንላለን። ይሄ የቤተ ክርስቲያን ሕይወቷና እውነተኛ ግንኙነቷ ነው። ራስ ከተለያዩ ሕዋሳት ጋር በአንድነት እንደሚሰሩ ድል የነሱት ከሚዋጉት ከኛ ጋር፣ ያሸነፉት ከምንታገለው ከኛ ጋር፣ የሰማይዋ ከምድራዊቷ ጋር አንድ ሆና ነው እልል እያለች የምታከብረው። እነዛ በእኛ መመለስ፣ እኛ በእነዚህ ድል ማድረግ፣ በእነሱ ስቃይ እኛ ደስ አለን፣ በእነሱ ሞት በባለ ክብራቸው እኛ እልል አለን፣ ዘለልን። ለምን? ቤተ ክርስቲያን ይህች ናት። ታዲያ ሳታው ዝም በሉ፣ አትኩ፣ አትናገር። እንዴት ይሆናል? እቺ ቤተ ክርስቲያን ትመስላችኋለች? የቅዱሳን ሕይወት የሚሰብከው እኮ ክርስቶስ ይናምናል። ክብራቸውን ደግሞ እንድንናገር መጽሐፍ ቅዱስ ያዛል። ይሄ ነው የቤተ ክርስቲያን ሕይወት። አለበለዚያስ ወሬ ነው። አንዳንዶች ይሰው አይደለም፣ ወሬ ነው። የቆየ 9 ደቂቃ ሳልፍ ያለው የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን።